መዳማችሁ ከቤት ስትወጣ በፍጹም ማድረግ የሌለባችሁ 6 ነጥቦችን እየላችሁ መጥቻለሁ። አሰላሙ አለይኩም አህለን ወሰህለን ውድ ቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬ ደግሞ መዳማችን ከቤት ትወጣለች። በተለይ ሐሙስና ጁምዓ አትቀመጥም፣ ትዞራለች ማለት ነው። በዛ ሰዓት እኛ ላይ አማና አድርጋ ቤቷን አስረክባ ትሄዳለች። እኛ ግን እሷ በሌለችበት በፍጹም ማድረግ የሌለብን ነገር 6 ነጥቦችን እየላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። አዲስ ስለሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እሺ ቀጥታ ወደ ነጥብ እገባለሁ። አንደኛ ነጥብ ማድረግ የሌለብን ከማናቀው ሰው ጅጃ መክፈት በፍጹም ማድረግ የሌለብኝ አንዱ እሱ ነው። ማለት ጀለስ ይደረጋል ሄደን ማንነቱን ሳናቅ መክፈት፣ ይሄ በጣም በጥብቅ ማድረግ የሌለብን ነገር ነው። ወይንም እሷ ጋር ደውለን የዚህ አይነት ሰው ሊመጣና ልክፈት፣ ወይንም ደግሞ በቃ ማታቂው ሰው ከሆነ ማስገባት የለብሽም በጭራሽ ማለት ነው። ሀቢባቴ አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ ፈጠን እያልኩ አመጣላችኋለሁ። ሁለተኛው ነጥብ በፍጹም ማድረግ የሌለብን ነገር ቢኖር እሷ በሌለችበት እቃ መስጠት። እቃም ይሁን ምንም እሷ ስጪ ካላለችሽ እሷ የለችም፣ የሆነ ሰው መጥቶ የሆነ በቃ እቃ ስጪኝ ወይንም ምግብም ይሁን ምንም ይሁን በቃ ማድረግ የሌለብሽ ነገር ይሄ ነው አንዱ። ግዴታ ከሆነ ደውለሽ መጠየቅ፣ እሷ በሌለችበት ምንም ነገር መስጠት የለብሽም ማለት ነው። እሱ ሁለተኛው ነው። ሶስተኛው ደግሞ ሀቢባቲ እሷ ተቤት ስትወጣ እኛ ስንባል ሰራተኞች መዳም ከቤት ስትወጣ ደስ ይለናል። ማለቴ በቃ ፍሪ የሆን ይመስለናል። በዛ ላይ ደግሞ እንጃ የሆነ ነገር የሚከብድ ነገር ግፍፍ ብሎ የተነሳልን ይመስለኛል፣ እንደኔ ማለት ነው። የሆነ ነገር ቅልል ይላል፣ የታወቀ ነው። ነገር ግን በዛ ሰዓት እሷ የለችም ብለን እኛ ማድረግ የሌለብን ነገር ቢኖር ልጆቻቸው ቤት ሊቀሩ ይችላሉ፣ ወንድ ልጆቻቸው። እሷ ስትኖር የምናሳየው ጸባያችንና እሷ ስትሄድ ከልጆቹ ጋር የምናሳየው ጸባይ መለያየት የለበትም። እሷ ተቤት ስወጣ ከልጆቹ ጋር ወንድ ልጆቿ ጋር ተጫውተን ስቀን ፈገግ ብለን ስቀን እንትን የምንል ከሆነ ጸባያችን እንደዛ የሚሆን ከሆነ ጥሩ አይመጣም። ይሄ ጸባያችን አንድ አይነት መሆን አለበት ነው የምለው ሀቢባቴ። ሶስተኛው ነጥብ ይሄ ነው። አራተኛው ነጥብ ምን መሰላችሁ? እሷ ተቤት ስትወጣ አለን አንዳንድ ልጆች የሷን ልብስ ምናምን ክላሷን ልናጸዳ ምናምን እንገባለን። የሷን ልብስ እንለብሳለን፣ ለብሰን ፎቶ ምናምን ተንስተን ቲክቶክ ላይ ምን ፖስት አለን። ከዛ ደግሞ በቃ ቶሎ ለብሰን ሞክረንም ቢሆን ቶሎ እናወጣለን ማለት ነው። ግን በዛ ሰዓት የሚያይሽ ነገር ይኖራል። የሷን ልብስ አትሞክሪም፣ ለብሰሽም ፎቶ ምናምን አትነሺ። ይሄ በጭራሽ ማድረግ የሌለብሽ ነገር ነው። ምክንያቱም ጥሩ አይደለም። በቃ እሷ የመዳም ነው ተብሏል። እሷ ይተኮሳል፣ ይታጠባል፣ ታስተካክያለሽ እንጂ ወደ አንቺ ለመሞከር እንኳን ሲቆይ ያምርብኛል ብለሽ እንደዚህ መለካት ራሱ አይቻልም ማለት ነው። የማድረግ የለብንም፣ ስህተት ነው። አራተኛው ነጥብ እሱን ነው። አምስተኛው ነጥብ ደግሞ እሱን የመሰለ ምንድነው? ሽቷቸው በጣም ሽቶ አላቸው፣ በጣም ይሸጣል ሽቷቸው ምናምን። በቃ ትንሽ ለመሞከር ያክል እንደዚህ ብለን ትንሽ እንኳን እንትን ብንል እሱ የሷን ነገር በቃ እርሳስ ኩልም ሆነ ምንም ሆነ በቃ የሷን ነገር መጠቀም የለብንም። ምክንያቱም ሽቶም ቢሆን ይታይብናል፣ ይሸትብናል። እርሳስ ኩልም ምናምን ኩላችን አይናችን ምናምን መቀባባት የለብንም። በፍጹም ይሄንን ማድረግ የለብንም ሀቢባቴ። ከዚህ ነገር መቆጠብ አለብን ነው የምለው። ሌላኛው አምስተኛው ነጥብ አየን። ስድስተኛው ነጥብ በቃ እሷ ከቤት ስወጣ አሁን አትመጣም መቼም ብለን ማድረግ የሌለብን ነገር ምንድነው? በቃ ስራ ምናምን ካለብን
ቶሎ ስራችን ሰርተን ስናበቃ በቃ ቁጭ ማለት ያን ወደ ስልክ ማውራትም ተፈለግን ያን አንዳንዴ ቶሎ ትሄዳለች ቶሎ አመጣ ምናምን ብለን ስንዘነጋ ቶሎ ተመልሳ መምጣት ትችላለች። ወይኔ ጀዋር ረስታ ወይንም የሆነ ሻህን የሆነ ነገር ረስታ ልትመጣ ትችላለች። እና በዛ ሰዓት እንዲህ ያለ ነገርም ስለሚፈጠር በቃ ቶሎ ብለን ስራችን መጨረስ ስራችን ጨርሰን ብመጣም ባመጣም እኛም ጭንቅላታችን ሙርታህ እንሆናለን። ስራችንን ጨርሰናል። ከዛ በኋላ ብናወራም ብንተኛም ብንቀመጥ ምንዝናና የኛ ጊዜ ነው ማለት ነው። እሷ ምን ነገር ብትል ራሱ የመልስ የመስጠት ችሎታ አለን ማለት ነው። ግን እሷ አሁን አመጣም ብለን ተቀምጠን እሷ ስትመጣ እንደገና ድድድድ ብለን ወደ ስራ መግባት ይሄ ነገር በጭራሽ ማድረግ የለብንም ሀቢባቴ። ስድስተኛው ነጥብ ይሄንን ነው የምለው። በቃ እነዚህ ነገሮች ማድረግ የለብንም። እና ወዶችዬ እንግዲህ ይሄን ይመስላል እኔ ይዤላችሁ የመጣሁት። በቃ እሷ ከቤት ስወጣ ያኔ እስከ ዛሬ ያላሳየናትን ጸባያችን ማሳየት የለብንም። ምክንያቱም ከላይ የሆነ ነገር አለ እኛን የሚያየን ነገር ስላለ ጠንቀቅ ማለት አለብን። በዛ ላይ ደግሞ ለማፍራት ግዴታችን ነው። ያኔ ከራበን ምግብ እንበላለን። ምግብ ማንም ሰው ሊከለክለን አይችልም። ያኔ ለምሳሌ እራትና ለእንትን የሚሰራ ምግብ ማለት ነው። ግን እና እሷ ለራሷ ያስቀመጠችው አታክልት አሁን ለምሳሌ ቱፋ፣ ብርቱካን ያኔ ለራሷ ብላ ያመጣችውን እሷ እንቺ ብላ ብይ ብላ ካልሰጠችሽ ያኔ ያለ ፈቃድ ይሄን መንካት አይቻልም። የራሷ ከሆነ ማለት ነው። ያኔ ብይ እስካላለችሽ ድረስ መንካት የለብሽም እንጂ ሩዝ ምናምን ለምሳሌ ለእራትና ለቁርስ የተሰራ ይሄንን የመብላት መብት አለሽ። ግን ሌላውን ያኔ ለራሳቸው ብለው ቆይተው የሚያመጡ ነገር ያኔ በሳምንት አንድ ጊዜ ምናምን ነገር የሚያመጡት ነገር እነሱም ይሰጣሉ። ግን ባይሰጡም ብይ ካላሉሽ መንካት የለብሽም። ይሄንን ነው የምለው ማለት ነው። እነሱ በሌለበት እነሱ ባለበት አይድ እነሱ ባለበት ብታረቂ እነሱ እያዩሽ ችግር ያለው አይመስለኝም። ግን እነሱ ሳያዩሽ እዚህ ተደብቀሽ እነዚህን ነገሮች ማድረግ አግባብ አይመስለኝም። እንግዲህ ሀቢባቲ አስተያየት ምናምን ነገር ካላችሁ ኮመንት ስር ጻፉልኝ። እኔ በራሴ አስተሳሰብ እነዛ ነው የማስበው። እስኪ የእናንተን አስተሳሰብ የእናንተን ሀሳብ አካፍሉኝ። ስህተትም ካለኝ አርሙኝ ማለት ነው ወዶችዬ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው